ጅብ ካለፈ ውሻ ጮኸ አለ ያገሬ ሰው ሲተረት ማለት ነው። ወይዘሮ ሂሩት እንግዲህ ግን እነ ሰላም እንዲሁም ናታን ሆነው እንግዲህ እነ ሮዛ ብዙ ጊዜ ሲለምኗት ነበረ። ሰላምን እንግዲህ ታያት እወዳታለሁኝ አፈቅራታለሁ እያለ ራሱ ናታን ስራ ቦታ እየሄደ ስንቴ ነበር የለመናት ገብቷችኋል። ካሁን በፊት ራሱ ናታን ምንድነው ያለው? ሰላም ከሄደች እኔንም አታገኘኝም፣ ልጅሽን አታገኘውም፣ ልጅሽን ታጫዋለሽ ብሎ በተደጋጋሚ ነግሯት ነበረ እና ወደች። እሷ ግን በፍጹም በላብ እንግዲህ ግን ማንን አስበልጣ ነው? ማሂን አስበልጣ እንግዲህ ከልጆቿ ማሂን አስበልጣ እንግዲህ ልጆቿን ስትበድላቸው ነበረ። ከምትወደው ከሚያፈቅራትና ከሚወዳት እንግዲህ ልጅ ለያይቶ ከማይወዳት ልጅ ጋር እንግዲህ ግን በስካር መንፈስ እንዳድር አድርገዋለች። እና ወዶች እንግዲህ ባለፈው ሰላም ከቤት ስታባረራት ናታን እንግዲህ ግን ከሚባለው በላይ ራሱን አያውቅም ነበረ። መጠጥ ጠጥቶ ነበረ ገባቸዋ። እና ወንድ ልጅ እንግዲህ በመጠጥ ነው ራሱን የሚደብቀው። እና ማሂም ይሄንን ነገር መጠቀም አለብኝ ብላ በሰከረበት እንግዲህ ግን አብራው ተኝታ ነበረ ማለት ነው። እና ሰላምዬ ደግሞ አገራ ማን ነው ብላ ያው ወደ ቤት አልመለስም ብላ ነበረ። ሮዛ ግን መመለስ አለብሽ፣ ለናታን ፍቅር መክፈል አለብሽ፣ የፍቅር መስዋዕትነት መክፈል አለብሽ ብላም እንግዲህ ወደ ቤት ይዛት መታ ነበረ። እናም ወደ ቤት ይዛት መታ እንግዲህ ናታን አልናፈቀሽም ሂጂና ሰላም በይው ብለው ነበረ ማለት ነው። ሰላምዬም ወደ ናታን ክፍል እየሄደች ነበረ። ግን ደግነቱ ተኝተው አላየቻቸውም፣ ተመልሳ ነበረ። ምክንያት ማንጠራቸው ማለት ነው። ወይዘሮ ሂሩት እንግዲህ ግን ሰላም ብላም እንግዲህ ወይዘሮ ሂሩት ስትጠራት ወደ ወይዘሮ ሂሩት ጋር ተመልሳ ትሄዳለች ማለት ነው። እና ሂሩትም እንግዲህ ነይ ማውራት አለብን ብላ ወደ ክፍሏ ይዛት ስትሄድም እንግዲህ ምንድነው የነገረቻት ነገር ሁሉንም ነገር የበደልኩሽን ነገር ይቅርታ አድርግልኝ፣ እንደዛ ማድረግ የለብኝም ነበረ። አንቺም እናት ስትሆኝ ታቂዋለሽ፣ እናት ስትሆኝ ለልጁ ሁሉ ነገር ያንስበታል እና ለዛም ነው ብላም እንግዲህ ግን ወይዘሮ ሂሩትም ታወራታለች ማለት ነው። ወይዘሮ ሂሩት እንግዲህም በሌሊት ተነስታ ይቅርታ ለመጠየቅ ወደ ናታን ክፍል ስትሄድ ከማሂ ጋር ናታን ተኝቶ ነበረ እና ይህንን ነገር ስታይ እንግዲህም በጣም ነበር የጸጸታት። እናም በጣም ተጸጽታም እንግዲህ ግን ወደ ክፍሏ ተመልሳ ትሄዳለች። ግን የሆነውን ነገር ማመን ነበር ያቃታት። ምክንያቱም ናታን ወዳታለሁ አፈቅራታለሁ እያለ ሲል የነበረው ሰላምን ነበር እንጂ ማሂን አንድም ቀን ወዳታለሁ ብሎ የማያውቅ ልጅ እንግዲህ ማሂ ቅፍ ውስጥ ስታገኘው በጣም ከሚባለው በላይ ተገርማ ነበረ። እና ሰላምዬን እንግዲህ በመጀመሪያ ይቅርታ ከጠየቀቻ በኋላ እኔ ችግር የለውም ይቅርታ አድርግልሻለሁ እትዬኔም ሲጀመር አልተቀየምኩሽም በማለትም ከሰላም ጋር በእንደዚህ መልኩ ሰላም አወርደዋል። እንግዲህ ሰላም ስላወረዱ ደስ ብሎናል። ያው ጊዜው ቢረፍድም ጊዜው ግን ከሚባለው በላይ ረፍዷል። ምክንያቱም ያው ናታን ከማሂ ጋር ተኝቷል ማለት ነው። በእርግጥ ምንም ነገር አልተፈጠረም ከማሂ ጋር ግን ምንድነው የያዘችበት ፎቶና ቪዲዮ ይዛበታል። እንግዲህ ያንን ነገር ደግሞ ያው ለሰላም አሳይታ የተወሰነ ግጭና ምናምን ቢፈጠርም ሆኖም ግን ናታንና ሰላም የሚለያዩ ሰዎች አይደሉም ብዬ ነው የማስበው። ዋናዋ እንግዲህ እናይቱ በመካከላቸው ከእንግዲህም በኋላ አልገባም የሚወደውን ነገር እንግዲህ በቃ አልገባም ብላለች። እንግዲህ ለሰላምም እንደተመለከታችሁት በመካከላቸው እንደማትገባ እንግዲህ ወይዘሮ ሂሩት አረጋግጣ ነግራታለች ማለት ነው። እና ሌላው እንደተመለከታችሁት ያው ሰላም ከሂሩት ክፍል ስትወጣ ማሂ ታገኛታለች ማለት ነው። ቆይ አንቺ በቀብረሽው አፋሩን አራክፈሽ ትወጫለሽ ማለት ነው ስትላት ነበረ። ይኸውልሽ ማሂ አንቺ እንደምታስቢው አይደለም፣ ወደ ክፍለ ሀገር እየሄድኩ ነበረ፣ ግን ሲሄድ ደግሞ ሌቦቹ ስልኬንና ብሬን ሰረቁ ስትልም አንቺን ሰብረው አልሰረቁሽም ስትላት ነበረ። አሁን በመጣሽበት እግርሽ ሹልክ ብለሽ ከዚህ ከቤት ውጭ ስትላትም ሰላምም ከዚህ ከቤት እንደማትወጣ ስትነግራት እንግዲህ ማሂ ምንድናደረገችው በጥፊ ነበር የመታቻት። በዚህ ጊዜ እንግዲህ ማሚ አይታለች ማለት ነው። ማለት የወይዘሮ ሂሩት ማለት ነው። ስትመለከት እንግዲህ ማሂን ትጠራትና ነይ ማውራት አለብን ምናምን ትላታለች። ሂሩት በነገራችን ላይ በጣም ተናዳለች። ምክንያቱም እንዴት ያለ ፍቃዱ በስካር መንፈስ አብረው ትተኛለች ሲልም እንግዲህ ግን ትናደዳለች ማለት ነው። እና ማሂም እንግዲህ ግን ምን ነው ማሚ ማለት ጥሩ አይደለሽም፣ ይቺ ሰላም ተመልሳ በመምጣቷ ተናደሻል እንደ ስትላት፣ አይ በፍጹም እንደውም እሷ ከመመለሷ ይልቅ እኔ ጠዋት ያየሁት ነገር በዛ ነገር በጣም ተናድጃለሁ ስትልም ሂሩትም ትመልስላታለች ማለት ነው። እና ይህንን ነገር እንግዲህ እንደዚህ ብላ ስትመልስላት
ማለት ምናምን ስትልም ጠዋት በጣም ወደ ክፍላችሁ መጥቼ ነበርና አይችሻለሁኝ። ቆይ እናና ምን እየተፈጠረ ነው ስትልም ማሂም እንግዲህ ናታን እንደሚወዳትና እንደሚያፈቅራት እንግዲህ ስትናገር በጊዜ ሂሩት ቆይ ሰላም ስትልም ወይ ሰላም እኮ እኔን እኮ ምን ያህል ትወጅኛለሽ የሚለውን ፈተና ለማቅረብ ነው እንጂ ሰላም የምትባል የለችም በህይወቱ። ሰላም እኮ ሲጀመር ሰው አይደለችም ስትልም ለሂሩት ትነግራታለች። እና ሂሩትም እንግዲህ አንገቷን እየወዘወዘ በጣም በግርምትና በትዝብት እየተመለከተች አልነበረ። ምክንያቱም የናታን ፍቅረኛ ሰላም የገዛ የቤት ሰራተኛዋ እንደሆነች ወይዘሮ ሂሩት ጠንቅቃ ታውቃለች። እንግዲህ እዛ ቤት የማታውቀው ማነው ማሂ ብቻ ነች። እና እንግዲህ ውሸቷን እየፈጠረ በራሷ ስትናገር አልገባኝም፣ ምንድን እያልሽ ነው? ምን እየተፈጠረ ነው? ስትልም አሁንም በተደጋጋሚ ሂሩት ትጠይቃታለች ማለት ነው። አዎ ድማዬ ነገረኝ እኮ ናታን እኔ እንደሚወደኝና እኔን እንደሚያፈቅረኝ እንዲሁም ደግሞ ሰላም የምትባለውን ልጅ እንግዲህ የፈጠረበት እኔን ምን ያህል ትወጅኛለሽ ማለት ምን ያህል ታፈቅርኛለሽ ከኔ ጋር ምን ያህል ርቀት ትሄጃለሽ የሚለውን ለማየት ነው እንጂ ሰላም የምትባል ሴት የለችም ስትልም እንግዲህ ግን ለሂሩት ትነግራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው እንዲሁ ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሮዛ ድራማ ይዘንላችሁ ቀርበናል። ወይዘሮ ሂሩትን በዚህ ጊዜ እና ታዲያ የተፈጠረው ነገር በስምምነት ነው ማለት ሁለታችንም ተስማምተን ነው እያልሽ ነው ስትላትም አዎ ድማምዬ እንዲና ታዲያ በዚህ ዘመን መቼስ ካንስማማ የሚፈጠር ነገር አለ እንደ ስትልም እንግዲህ ትነግራታለች። እንግዲህ ካላመንሽም ናታንን ጠይቂው ትላለች። ሌላው ያው ሰላም እንግዲህ ከን ወደ ናታን ክፍል ሄዳል ማለት ነው። ናታን በመጀመሪያ በኩል እንግዲህ ሮዛ ተመልክታታለች። ምክንያቱም ማሄ ከዛ ክፍል ስትወጣ ምን ትሰሪያለች ስትልም የባሌ ክፍል እኮ ነው በማለትም እንግዲህ ልብሷን ምናምን ይዛ ስትወጣ ሮዛ ተጠራጥራለች። ና ምን እየተፈጠረ ነው? ቆየች ሴትዮ ምን ትሰራለች ክፍል ስትለው ምን አውቃለሁ ዝም ብላ ትመላለሳለች ሲልም ናታንም ነገሩን ቀለል አድርጎ እንግዲህ ይመልስላታል። እናም እንደዛ እንግዲህ እያወሩ እያለ ሰላም እኮ ተመልሳለች ምናምን ስትለው ናታን ደስ አለው። ግን ደግሞ ደስ ቢለውም ደግሞ ያደረገው ነገር እንግዲህ ግን አሳፈረው። እኔ ሰላም ማለት አልችልም፣ ማቀፍ አልችልም፣ እኔ ቆሽሻለሁ ማለት እሷ በጣም ንጹህ ልጅ ላይ ስትልም ሮዛ በዛ ጊዜ ምን ማለት ነው አንተ ቆሽሻል ማለት ነው ስትለው አይ ነው እንደዛ ማለት ሳይሆን ስትልም እና ታዲያ ምንድን ነው እባክህ አታካብድ ሄድና ሰላም በላት ትለዋለች። እሱም እንግዲህ በፍጹም እያለ በዚህ ጊዜ ሰላም እየተመጣና እንግዲህ ይተቃቀፋሉ። እና ሲተቃቀፉም እንግዲህ ያው ቅርታ አድርግልኝ ማለት ያስቀየምኩ አይደል አስከፋው ስትለው አይ አንቺ በፍጹም አላስከፋሽኝም ደግሞ አንቺ እኮ ሰው ማስከፋት እኮ አትችይበትም ስትለው እና ታዲያ ለምንድን ነው አይንህን ባያቀረረው ስትልም እንግዲህ ግን ሰላምዬም ትመልስለታለች አይ ደህና ነኝ ምንም አልሆንኩም ዝም ብዬ ነው ይባባላሉ ማለት ነው። ሌላው እንግዲህ ይሄንን እየተባባሉ እንግዲህ ያው ይቅርታ ምናምን ይጠያየቃሉ። ሮዛ እንግዲህ ማን ታያለ የማሂን የልብስ ጌጥ እንግዲህ ተገንጥሎ ናታን አልጋ ላይ ታያለ። የእህት መከታ ሽፉን አደረገችው ያንን የማሂን ጌጥ የልብሷን ጌጥ እንግዲህ ሸፎነችውና በቃ ምንም እንዳልተፈጠረ ትታቸው በቃ እናንተ አውሩ ብላ ትታቸው ትሄዳለች ማለት ነው። እና መጽሐፍ እያነበበች ነበርና ማሂን እንግዲህ የሆነ ነገር ላናገርሽ ነበር ምንድነው ምናምን ስትላትም አሁን ጊዜ የለኝም ማለች እንጂ አሁን ጊዜ የለኝም ስትል ስለ ናታንም ሰርግ ቢሆንም ስትልም በዚህ ጊዜ ማሂ በጣም ደነገጠ። ምን ማለት ነው ስትልም ማለትማ ናታን እኮ ሽማግሌ ሊልክ ነው ስትልም ሊያገባ ነው ትላታለች። በዚህ ጊዜ ማሂ እንግዲህ በጣም ተናደደ። በፍጹም እኔ እያለሁኝማ በፍጹም ይሄንን ሊያደርግ አይችልም፣ እኔ እያለሁኝማ በፍጹም ሽማግሌ ሊልክ አይችልም እያለችም በጣም ከሚባለው በላይ ተናደደች። ምክንያቱም እኔ እወደዋለሁ አፈቅረዋለሁ ስለዚህ ይሄንን ነገርማ ሊያደርግ አይችልም ስትልም ትነግረዋለች። እንግዲህ ወይዘሮ ሂሩት ልጇን ጠርታ ነበረ ናታንን ማለት ነው። ምንድነው እየተፈጠረ ያለው የምታወራውና ተግባርህ ይለያያል ምንድነው ስትለው ምኑ ምናምን ሲላተም ጠዋት መጥቼ ነበር በጣም ተጸጽቼ ይቅርታ ልጠይቅ ወደ ክፍለ መጥቼ ነበር እና ያየሁት ነገር
ነገር ማሂ እቅፍ ውስጥ ነው ያገኘሁ ስትለውም ይሄ ነገር ይኸውልሽ ማሚ እኔ ምንም የማውቀው ነገር የለም እንዴት እንደተፈጠረ ራሱ አላቅም ሲልም እንግዲህ ናታን መልሶ ነበረ እንግዲህ አውቀህም ሆነ ሳታቅም አድርገኸዋል ማሂ እቅፍ ውስጥ ገብተሃል ስትልም ማሂ ከዚህ ከቤት መባረር አለባት ብሎም ናታንም ሲናገርም ፍጹም ይሄንን ነገር መቼም ቢሆን እንዳታስበው ማሂ ልጅ ናት መሄጃ የላትም ስትልም ተመልክተናል። እንግዲህ ሮዛ ድራማ ይሄንን ይመስል ነበር። እስከዚህ ድረስ ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንገናኝ መልካም ቆይታ። ባይ ባይ።